ማለት ነው። ሲጀመር የሰው ባል ነው። የሰው ወርቅ አያደምቅ። እንደዛ ከምትለጣጠፊ እንደዛ አንገት ውስጥ ከምትሰሪ ለነገሩ እሱም ነው ጥፋተኛው። ለነገሩ አንቺም ሴት ነሽ። አይዳ 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 አይዞሽ አይዞሽ አረገዝሽ አይደለ ወይስ ልጁ ወረደ? ኧረ ቢስሚላህ እውነት ለመናገር ሩታ ደስተኛ ስትሆን ሩታ ስትስቅ አትወዱም ማለት ነው። በጣም ነው የምታሳዝኑት ማለት ነው። ስታስጠሉ ማለት ነው። ቀፋፋዎች፣ ባለጌዎች እናንተ ዝርክርኮች ማለት ነው። እዚህ ጋር ኮሜንት ደግሞ ልንገራችሁ ማለት ነው። አብርሽ ይቺ ልጅ አደራ ላንተ ብላ ብዙ ዋጋ የከፈለች ልጅ አታስከፋት አታስከፋት። እሺ አሁን ማለት ነው ባለ ኮሜንቷ ማለት ነው እንግዲህ ለአብርሽ ነው የጻፍሽለት አይደለም። እንግዲህ የ500,000 ብር ወርቅ ገዛኝ ብላችሁ ከሆነ ይሄ ዋጋ ከሆነ አዎ ዋጋ ነው። ይሄ ብር ነው፣ እውነት ነው። ግን ደግሞ ማለት ነው ዋጋ እንኳን ዋጋውን ታውቂዋለሽ። ማን እንደከፈለ፣ ማን እንደተሰቃየ፣ ማን እንዳለቀሰ ባይዘዊ ማለት ነው። ሩታ ራሱ እንደዚህ ሆነ አታውቅም ማለት ነው። በጣም ኮራሁባት ሩታን ማለት ነው። በጣም ማለት ነው። በእውነት እኔ ከሴቶቹ በሙሉ የመረጥኩት ሩታ ናት። ሩታ በጣም ነው የኮራሁባት ማለት ነው። በጣም ማለት ነው። የኔ ጀግና ሩታ፣ የኔ ፍልቅልቅ ሳቂባቸው ሳቂባቸው። ያንቺን ባል የሰው ባል በግድ የኔ ሆን ማለት አለ እንዴ? አያፍሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ውድ ቤተሰቦች እንግዲህ ዛሬ ሄርሜላ ለአብርሽ አሁንም አዝና እንግዲህ አዝና ታግዛ ልክ እንደ አንድ ቅልተው ልበላችሁ እንደ ትናንትና ነው እንደ ትናንት ወዲያው እንግዲህ ቁጭ ብላ እያለቀሰች የሆነ ዘፈን ጋብዘዋለች ማለት ነው። ዘፈኑ ደግሞ እንደው እየወደድኩ እያፈቀርኩ እንዴት 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 ነው እንዴት 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 እኔን ትተህ እንዴት ሌላ ሴት ጋር ትሄዳለህ? እውነት ለመናገር ማለት ነው ልሳቅ ቤተሰብ ማለት ነው። እውነት ለመናገር መንገራችሁ ማለት ነው። እዚህ ጋር ኮሜንት ያነበብኩላችሁ አለ ማለት ነው። መጀመሪያ ማለት ነው አብርሽ ይች ልጅ አደራ ላንተ ብላ አደራ ላንተ ብላ ብዙ ዋጋ የከፈለች ልጅ ነች፣ አታስከፋት። እሺ ዋጋ ምንድነው የከፈለችው? ንገሩን። የወንድ አምላኪዎች፣ የወንድ ችጋራሞች ንገሩን እኮ ምንድነው የከፈለችው? እውነት ለመናገር እኔ በሩታ ኮራሁ ማለት ነው። እንደዚህ ስላለቀሰች እንደዚህ ምን ዋጋ ከፈለች ግን? ምን ዋጋ ምንም እኮ አይደለችም። ለስራ እኮ ነው የመጣው። ምንድነው እናንተ የምታካብዱት? አመዳሞች፣ ተዋናሞች ማለት ነው እንዴ! እኛ ምን አገባን ብትጠመጠምበት። እሱ ልጅ ግን ማለት ዳር ነው። እናንተ ናችሁ እንደው መመለስ ያለባችሁ። አብርሽ ተንግዶ ወደ ከዚች ልጅ ራቁ፣ ራቅ ባይዘዊ ማለት ነው። እሷም ልጅም አለኝ ስላለች ልጅ ላሳደግ አንተም ልጅ አሳደግ ስላለች ልጅ አላት። ልንገራችሁ ማለት ነው። ለአንተ ዋጋ ከፍላለች። ለአንተ እንደዚህ ሆናለች። ለአንተ እንደዚህ አድርጋለች። ምንም ዋጋ አልከፈለችም። ልንገራችሁ የሀምሳ ብር ሰዓት ነው የገዛችሁ። ተፈለጋችሁ ሰዓቱን አሳያችኋለሁ ማለት ነው። ይገም አለ እድሜ ለሺኤን ነፍ ነው ያለው ማለት ነው። ሺኤን ላይ ጠለብ አርጋ ነው የ500 ወርቅ ያለችው ማለት ነው። ውሸታሞች እና ምንም ዋጋ አልከፈለችም። አታካብዱ ማለት ነው። ደግሞ የሩታን ስም አታንሱ እየሄዳችሁበት ማለት ነው። እና ደግሞ ሌላ ኮሜንት ራሱ አለ ማለት ነው። በጣም ማርያም ብዙ ዋጋ ነው የከፈለችው። ማርያምን ብዙ ዋጋ ነው የከፈለችው። አብርሽ ኧረ አብርሽ በመድኃኒዓለም የምር ሳቋ እንጂ ለቅሷ አንፈልግም። ቆይ ይሄ ሁላ ማላ ምን ማለት ነው? ማለቴ ሩታን ተውና፣ ሚስትህን ተውና፣ የልጅ እናትህን ተውና፣ ሄርሜላ ውሽሚት ጋር ሆን እያላችሁ ነው። እውነት ታሳፍራላችሁ። በጣም ነው የምታሳፍሩት። እና ታዲያ አሁን ማለው ምንድን ነው? ሚስትን ተውና፣ ልጅህን ተውና፣ ይቺ ውሽሚት ጋር እና እሷ ጋር ኑር፣ እሷን አስቅ፣ እሷን ሽሩር በል፣ እሷን አባብልልን እያላችሁ ነው አይደለ? ምድር እንከፎች፣ ባለጌዎች ለመናገር ማለት ነው። እናንተ ማለት ነው ማፈሪያ ናችሁ። ማፈሪያ ብቻ ያንሳችኋል። አያንሳችሁም እንዴ?
በጣም ነው የምታስጠሉት ማለት ነው። እንዴት ነው? ምን ዋጋ ከፈለች? እስቲ ዋጋ የከፈለውን በደንብ ዞር ብላችሁ ይውስቲ እንዴ! እኔ እኮ ጭንቅላታችሁ በምን እንደሆነ ሴት ሆናችሁ በሴት ላይ እንደዚህ እኔ እንጃ ማለት እሺ፣ እሷም ሴት ናት፣ ግን እሷ ደግሞ መጀመሪያ ጥፋተኛ ናት። ባለትዳር እንደሆነ እያወቀች እንግዲህ አንድ ሰው አንድ ባለትዳር ሰው እሱም እንደዛው ጥፋተኛ ነው። ግን ደግሞ እንደሷ ጥፋተኛ የለም። እሱ ባለትዳር ሆኖ ሚስቱ እርጉዝ ሆና እንደዛ ስትለጣጠፍ እንደዛ እንዴ! ሼም እኮ ይይዛል። በጣም የሚያስጠላው እየቀፈፈን እኮ ነው የምናያቸው። እውነቴን ነው እንዴ! እኔ ሩታ ስላለኝ ብዬ ነው እንጂ የማየው ጭራሹን እንደተፈጠሩ ራሱ አልቆጥራቸው ማለት ነው። እውነቴን ነው። እና እናንተ ደግሞ አሁን አብርሽ ምንድን ነው የምትሉት? ሜንሽን እያረጋችሁ አብርሽ ዋጋ ከፍላለች፣ ለአንተ ብዙ ነገር ሆናለች። ምን ነው ሞተችለት? ሐኪም ቤት ገባችለት? የት ነበር የሚባለው ጋይዝ? ምን ነው ተሰቀለች? ንገሩኝ። አልተሰቀለችም፣ ሐኪም ቤት አልገባች፣ አልሞተች። እንዴ ስንት ዋጋ ከፍላለ ያላላችሁም? የ500 ብር ወርቅ እኮ ነው የገዛችው። ኧረ የ50 ብር ወርቅ እኮ ነው የገዛችው። አመዲያሞች ምንም ዋጋ አልከፈለችም። ባለጌዎች፣ ባለጌ ናቸው። እንደውም ማለት ነው ዋጋ የከፈለውና ዋጋ ያልከፈለውን በደንብ በወቁ ማለት ነው። አይናችሁን ገለጡ ማለት ነው። ሩታ ናት ዋጋ የከፈለችው። ሩታ ደግሞ ዋጋ የከፈለችበት ዋጋ ብዙ ነው። ይሄ አይባልም ማለት ነው። አንደኛ ነገር ዋጋ የከፈለችበት አባት አረገችው። ለሱ ብላ ሐኪም ቤት ተንከራተተ። ለሱ ብላ የትን ተሰደበች፣ ተረገጠች። እንዲህ ለሱ ብላ ብዙ ነገሮች ማለት ነው ተዘቀዘቀይ። እሷ ብቻ ሳይሆን እስከ ቤተሰቧ እንዴ! እናንተ ማፈሪያ እኮ ናችሁ እናንተ ማፈሪያዎች፣ ደደቦች ማለት ነው። እውነቴን ነው። እና ሩታዬ የሚሆን የለም በዛ ዓለም ላይ እንደ ሩታ የተሰደበ፣ እንደ ሩታ የተረገጠ፣ እንደ ሩታ ክብሯን ዝቅ ያደረገ ሩታን ያሰደብ እሱ ነው። አባጋት ማለት ነው። ምድር ጅሎች ማለት ነው። እና ተፈለገው ለምን አዙራት አይሄድም? ምን አገባነኛ? ግን እናንተ አእምሯችሁ እንደ ፈጣሪ ሆይ ደግሞ ማርያምን ትላለች። እበት እኮ ነሽ እንዴ! ደግሞ ዋጋ ከፍላለች። እውነት ዋጋ ከፍላለች። ለሱ ምን መሰይ ዋጋ ነው የከፈለችው? ሳቋን ነው የምፈልገው፣ ለቅሶን አልፈልግም። እውነትሽን ነው። ወንድምሽን አጋቢው ወይ አንቺ አግቢያት። በሽታ እሱ ባለ ትዳር ነው፣ ልጅ አለው። ልጁን ያሳድግበት። በቃ ተፋቱት። ረረረረ እውነት እናንተ በጣም ጅሎች ናቸው። እና ደግሞ አብርሽ ደግሞ ማለት ነው አትጃጃል ጅላጅል ማለት ነው። ይሄ ደግሞ ሚንት አታለቃቅስ አልቃሻ። ምን ጉድ ነው በእናታችሁ እንደ ወንድ ቆፍጠን በል እንጂ ለሀጭ ሰው ልሳድብ ነበር አሁን ማለት ነው። ግን ይቅርብኝ። እውነቴን ነው መለስኩት። ልምሳድቡ ማለት ነው። እና በጣም ያስጠላል ማለት ነው። ኮሜንት እየሄደ ማለት ነው። ሰው ቤት እያለቅሳል። ጅል ምን ሆኖ ነው? ምን አይነት ጅል ነው? እንከፍ ሚስትህን ሽሩሮ በል፣ ዝም ብለህ ልጅህንም ሽሩሮ በል። ምን አይነት ሰው ነው በእናታችሁ? ሩታ ደስተኛ ስትሆን መቼም እናንተ እኮ አወዱም። ጅላጅሎች፣ እንከፎች